አባሾቹ መካ ገብተው ለብቻቸው ጀማ ሰላት መስገድ ጀምረዋል። ወጣቱ እንዳለ እያገባ ነው ያለው። ወላሂ የካፊር ሱና ነው የሰርግ ቪዲዮ ብሎ መልቀቅ፣ መቀረጹም ጭምር ካሜራማን መጥተው ወንድና ሴት ተቀላቅሎ የሰርጉን ስነ ስርዓት ኢና ሊላሂ ወኢና ኢለይሂ ራጂዑን። የአገር ሽማግሌው በታጣቂዎች መገደላቸው ተነግሯል። አማራ ክልል ባቲ ወረዳ ሼህ ያህያ ኢማም ከታጣቂዎች በተተኮሰባቸው ጥይት ነው የተገደሉት ተብሎ በባልና ሚስት መካከል ያለን ሚስጥር ጠቅላይ ሚኒስትር ዶክተር አብይ አህመድ ቀጣር ሂደው ለቅሶ ደርሰዋል። ኢትዮጵያ ውስጥም ደግሞ ለሙስሊሙ ነብዩ መሐመድ የ9 ዓመት ልጅ አግብተዋል ይባላል በታሪክ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የአላህ ዝነ ቸርነት ሰላም ፍቅር ጤና በያላችሁበት ዳር በርሉ በሁላችሁም ላይ ይሁን። ሰይድ ነኝ። ዛሬም እንደተለመደው አነጋጋሪ፣ አስተማሪ፣ እጅግ በጣም ምርጥና አዳዲስ መረጃዎችን ይዤ ቀርቤያለሁ። እነዛን ቪዲዮዎችን እንመለከታለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ግን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባሮች የቻናል ቆሞች ሁላችንም ቪዲዮን በላይክ እንጀምረዋለን። ለእስላም ቻናል ላይክ መስጠት የለም። ቀጥታ ወደ ዛሬ ቪዲዮ። ለቢስቱም ኢላ ቀሊላን ለው አነኩም ኩንቱም ተዕለሙን። እነሆ የዛሬ ቪዲዮአችን ተጀመረ። የመጀመሪያ ቪዲዮአችን የሚሆነው ቃለ ሻይር አግብቷል። ዛሬ ማን እንደሚያገባ ልንገራችሁ። አመቱን ሙሉ ቆይ ትንሽ እንሸቃቅል፣ ትንሽ ሶብር እናድርግ ሲለን ቆይቶ ዛሬ ኑ ሰርጌ ነው ብሎ ጓደኛችን ጠርቶናል። የቁሉ ሻዕር እያለ ሁላችሁም ታውቁታላችሁ። እዚህ ጋር ነው። አሰላሙ አለይኩም ወራህመቱላህ። ወላሂ ትንሽ እንቆይ እያለ ይኸው ሸምጥጡን እሱ እያገባ ነው። ሁላችሁም ትወዱታላችሁ ብዬ ተስፋ አደርጋለሁ። ቪዲዮውን ከላይ ተመልከቱት። መብሩክ በሉት ሁላችሁም። ማሻአላህ وأنا قبلت زواجها لنفسي على ذلك بارك الله بكم وعليكم وجمع بينكما بالخير أعلنك الآن زوجا وزوجة ቃለ ሻይር እንግዲህ በአማረ ሁኔታ ምንም ባልተጋነነ ሁኔታ ፏ ባለ በጣም በሚያምር ሁኔታ ሱናውን በጠበቀ ሁኔታ አግብቷል። አላህ Subhanahu Wa Ta'ala ትዳሩን እስከ ጀነት ያድርግለት። ሁላችሁም ኮሜንት ላይ መብሩክ በሉት። ኮሜንት ላይ አንድ ነገር አይቻለሁ። ቃለ ሻይር ለሚስቱ ፍቅር ሲገልጽላት ማለት ነው ቃለ ሻይር ብሎ ነው የሚጀምረው እያሉ እንግዲህ ብዙዎች በጣም የሳቁ የነበረበትና ኮሜንት ላይ የሰጡ የነበሩት ሐሳብ ነበረ። ለማንኛውም እንግዲህ ሁሉም አግብቷል፣ እኛ ብቻ ቀርተናል። አንተ ብቻ ቀርተሃል። አላህ ሳሊውን ይዘውጃችሁ ብያለሁኝ። እኔንም አላህ ሳሊ ይዘውጀኝ። በቅርቡ በጣም ሰርግ እየበዛ ነው ያለው። እንደዚህ አይነት የሚያማምሩ ጥሩ የሆኑ ሰርጎችንም አይተናል። بكم سيسعد الوجود ويمنع المستعبدين ما شاء الله الوعد ما شاء الله الوعد እንደምታውቁት በአሁኑ ሰዓት ሰርግ በጭፈራ በዘፈን የሆነበት ሰዓት አለ። እንደገና ደግሞ ለሰርግ ተብሎ 27 የዘፈን የጭፈራ ቻሌንጅ ተለማምደው 27 ቪዲዮ የሚቀርጹ 30 ቪዲዮ የሚቀርጹ በጣም የሚያስጠላ ወንድ ከሴት ተደበላልቆ በጣም ብዙ ፈሳድ የሚሰራጭባቸው የሰርግ ቪዲዮዎችን የተመለከተን ሰውም እንግዲህ እነዚህን የሰርግ የጭፈራ የአላህን የማመጽ ቪዲዮዎችን ማሻአላህ መብሩክ እያለ ያለበት ሁኔታ አለ። ሰርግን ተያይዞ አንድ ቪዲዮ እናያለን። ወላሂ የካፊር ሱና ነው የሰርግ ቪዲዮ ብሎ መልቀቅ፣ መቀረጹም ጭምር ካሜራማን መጥተው ወንድና ሴት ተቀላቅሎ የሰርጉን ስነ ስርዓት ከመጀመሪያ እስከ መጨረሻው ቀርጸው ማስቀመጥ፣ ቀርጸው ማስተላለፍ፣ እርቃን ሴቶችን አደባባይ ማውጣት፣ የወንድና ሴት ጭፈራን ዳንሰን አደባባይ ማውጣት፣ ኮፊያ አብሮ እየጨፈረ ሙሉ በሙሉ እርቃን ያልሆነ ለእርቃን 5 ጉዳይ ሩብ 10 ጉዳይ የሆነችን አለባበስ ተለብሰው ነገር ግን አናት ላይ ጣል የተደረገች ማህረብ ብታስጨርቅ
ለስሙ ሙስሊም ነኝ ግን ሙስሊም አይደለሁም ማለት ወንጀልን አደባባይ ማውጣት ነው። ኢስላም ይሄን ይፈቅዳል ችግር የለውም ማለት ነው። ለማያውቅ ሰው እስላምን ማሰደብ። በአላህና መጨረሻው ቀን መታመን ሴት መኝታ ቤት እንኳን ለብሳው ወደ ሳሎን ልትወጣ የሚያሳፍራትን ልብስ አደባባይ ላይ ለብሰውት ይወጣሉ። ፈላ ሐውለ ወላ ቁወተ ኢላ ቢላህ። እንደ አይነቱ ሰርግ ላይ መገኘትም ሐራም ነው፣ አይቻልም፣ ለማውገዝ ለማስተማር ካልሆነ በስተቀር። እንግዲህ ከሰርጉ ጉዳይ እንወጣለን። እኔ ትላንትና የሆነ ቦታ ነበርኩኝ። አሸነፍኩ በአላህ ገዛ ሁሉ እንድላረኩኝ አሸነፍኩ። ፖድካስት ላይ ቀርበናል። የህይወት ተሞክሯችንን ከመጀመሪያው እስከ መጨረሻው ድረስ ተናግረናል፣ ዝግዝግ አድርገን። በቅርቡ ጠብቆ እንግዲህ ኢንሻአላህ እንደ ሀሳብ ፖድካስት ላይ እንግዲህ ያው ስለኔ ያላችሁን ጥያቄም ኮሜንት ላይ መጠየቅ ትችላላችሁ። ለነገሩ እዛ ፖድካስቱ ላይ ስለምታዩት እዚህ ብትጠይቁም ያው እዛ ላይ መለስላችኋል። ወደ ቀጣይ ቪዲዮ ወስዳችኋለሁ። እጅግ በጣም አዘኛለሁ። አማራ ክልል ላይ የተፈጸመ ያለው ግፍ ዛሬም ቀጥሏል። የሀገር ሽማግሌው በታጣቂዎች መገደላቸው ተነግሯል። አማራ ክልል ባቲ ወረዳ ሼህ ያህያ ኢማም ከታጣቂዎች በተተኮሰባቸው ጥይት ነው የተገደሉት ተብሏል። በአካባቢው ላይ የታወቁ የሀገር ሽማግሌና ትንሽ ትልቁን የሚመክሩ የተጣሉትን የሚያስታርቁ አባት እንደነበሩም ተነግሯል። ለቤተሰቦቻቸው መጽናናትን እመኛለሁ። ለእኚህ ሼክ እንግዲህ በአማራ ክልል በባቲ ወረዳ እኚህ ሼህ በታጠቁ ኃይሎች ተገለውብናል ማለት ነው። በዚህ ወር ብቻ እጅግ በጣም በርካታ በቁጥር የበዙ የእምነት አባቶች በየክልሉ እየተገደሉብን ይገኛሉ። ፍትህ ለእኚህ ሼህ። እኚህ ሼህ ከእምነት ውጪ ደግሞ በአካባቢያቸው ለሚኖሩ ማህበረሰብ የሀገር ሽማግሌ፣ አስታራቂ፣ በሁሉ ነገር የሚጠሩ ሽማግሌ እንደሆኑ ተነግሯል ማለት ነው። ታዲያ ለምንድን ነው ደጋግ ሰዎችን፣ አስታራቂ ሰዎችን፣ የእምነት አባቶቻችንን በግፍ እየተነጠቅን ያለ ነው? በግፍ እየተገደሉብን ያለ ነው? እባካችሁ ጉልበተኛ ከሆናችሁ የምትፈልጉትን ነገር በአግባቡ ጠይቁ። የእምነት አባቶቻችንን ለምን ትገላላችሁ? ወገን ወዴት እየሄድን ነው? ምን አይነት ትውልድ እየሆንን ነው? ፈርሃ እግዚአብሔር እንዲኖረን የሚያደርጉ ስንጣላ የሚያስታርቁንን የሚያሰባስቡንን የሀገር ሽማግሌዎች ለምንድን ነው በሞት የምናጣው? ኧረ የኢትዮጵያ መንግስት የሆነ ነገር አድርግልን። በየክልሉ በዛ የእምነት አባቶቻችን ከእምነት አባቶቻችን ላይ ወረዱ። ፍትህ ለእኛ አባት፣ ፍትህ ለእኝ ሼህ፣ ፍትህ ለሃይማኖት አባቶቻችን በሙሉ፣ ፍትህ ለሰው ልጅ በሙሉ። ኢና ሊላሂ ወኢና ኢለይሂ ራጂዑን። በነገራችን ላይ በዚህ አንድ ወር ውስጥ ብቻ ከ5 በላይ የሚሆኑ ሙስሊሞች ነው የተገደሉት። እንዲሁም ደግሞ ከ2 ሰዎች እርግጠኛ ሆኜ የማውቀው መረጃ አለ እንደተቀጠቀጡ፣ ሐኪም ቤት እንዳሉ፣ እንደተጎዱ። አማራ ክልል ላይ በጣም ትልቅ በደል አለ። ሙስሊም ማህበረሰብ ላይ እየደረሰ ያለ ትልቅ የነጥሎ እነሱን የመጨፍጨፍ የመግደል ነገር እያየን እንገኛለን። አላህ ሱብሓነሁ ወተዓላ እንግዲህ ነስሩን ያምጣላቸው፣ የሞቱትን አላህ ጀነት ያርጋቸው። በዚህ ጉዳይ ላይ ምን ሀሳብ አስተያየት አላችሁ? አላህ ሱብሓነሁ ወተዓላ እንዲነስራቸው፣ አላህ ሱብሓነሁ ወተዓላ ፍትህ እንዲሰጣቸው ሁላችሁም በደም ዱዓ ማድረግና የሚጠበቅባችሁን ነገር ደግሞ ማድረግ ይጠበቅባችኋል። እንደዚህ አይነት ጭካኔም እየሰማን እንገኛለን። ከዚህ አስደንጋጭ ፍርስራሽ ውስጥ ህፃን ልጅ በህይወት ተረፈች ቢባል ማን ያምናል? የዓመቱ አስገራሚ ተአምር ዛሬ ተመልክተናል። ፈጣሪ ግን ምን ይሳነዋል? ክብር ለፈጣሪ እያላችሁ ኮመንቱን አጥለቅልቁት። የሰው ልጅ ተስፋ በሚቆርጥበት ሁሉም ነገር አከተመ በሚባልበት ቅጽበት ፈጣሪ ግን በሚያስደንቅ ጥበቡ ተአምርን ያስመለክተናል። ዛሬ በአዲስ አበባ ግራር ኮንዶሚኒየም አካባቢ የተከሰተው አደጋ አስፈሪ ነበር። ይህ የምትመለከቱት ምስልም እጅግ አስፈሪ ነው። በሲኖ መኪና ሙሉ በሙሉ የወደመችው ይህች ቪትስ መኪና ውስጥ የነበረችው ህፃን ሴት ልጅ ግን ያለምንም ጉዳት በሰላም ተርፋለች። የመኪናው ፍርስራሽ ለተመለከተ ሰው ማመን ቢከብድም ህፃኗ ከዚህ ፍርስራሽ ውስጥ በሰላም ስትወጣ በቦታው የነበረው የሰዎች ጩኸትና የደስታ ለቅሶ የፈጣሪን ሕያውነት የመሰከረ ድንቅ ቅጽበት ነበር። ታዲያ እናንተስ ስለዚህ ቅጽበት ምን ትላላችሁ? ሀሳባችሁን አጋሩኝ። ሀገራችን ወዴት እየሄደች ነው? ለአንድ ሳምሰንግ ስልክ ሲሉ እዚህ ጋር የምትመለከቱትን ወጣት ለ11 ሆነው ገለው ጥለውት ሄደዋል። ይሄ የሆነው ሰሞኑን ነው። ሰሞኑን በዚሁ በመዲናችን አዲስ አበባ ማለት ነው ከቦሌ ቡልቡላ ወደ ኮየ ፈጬ በሚወስደው መንገድ ላይ ባለው ትልቅ ድልድይ ስር ማለት ነው እዚህ ጋር የምትመለከቷቸውና ሌሎች ተጨማሪ እዚህ ሴቶችን ጨምሮ ወደ 11 የሚጠጉ ግለሰቦችም አንድ ሳምሰንግ ስልክ ቅድም ከተመለከታችሁት ሟች ላይ ለመንጠቅ በማሰብ በጩቤ ወግተውት ማለት ነው
ነው ገለውታል። ከዛም ታዲያ በመኪና ወስደው ከቦሌ ቡልቡላ ወደ ኮየ ፈጬ በሚወስደው መንገድ ላይ ድልድዩ ስር ጥለውት ሄደዋል። ታዲያ ይሄንን ወንጀል ከፈጸሙ በ48 ሰዓታት ውስጥ የአዲስ አበባ ፖሊስም በቁጥጥር ስር እንደዋላቸው ተሰምቷል። ይሄ እጅግ በጣም ቅስም ይሰብራል። ለትንሽ ንብረት ትልቅ የተባለ የሰውን ሕይወት አጥፍተዋል። እነዚህ ሰዎች ተገቢውን ቅጣትም ያገኛሉ ተብሎ ይጠበቃል። ለሟች ነፍስ ይማር። በአሁኑ ሰዓት እየሰማን ያለነው ግፍ በደል ከመጠን በላይ እየበዛ ያለበት ሁኔታ አለ። አላህ ኸይሩን ነገር ያሰማን። እንግዲህ በጣም ያሳፍራል። ሰው እንግዲህ እየተጨቃከነ ያለበት ጊዜ ላይ ነው ያለነው። ዛሬው ዕለት እንግዲህ ዶክተር አብይ ያስተላለፈው መልእክት አለ። እንግዲህ በጣም ብዙ ነገሮች ላይ ዶክተር አብይ አህመድ እንግዲህ ሐሳቦችን ሰጥቷል። እነዚህ ሐሳቦችን እንዴት አገኛችሁት? ለኢትዮጵያ ደግሞ እጅግ በጣም ጠቃሚ የሆኑ ሐሳቦችም ተነስተውበታል። ያልተመረጠ መንግስት ከቀይ ባህር አባሮናል ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ይህንን የገለጹት ዛሬ በተጀመረው የሀገራዊ ምክክር ጉባኤ የመክፈቻ ስነ ስርዓት ላይ ነው። የጠቅላይ ሚኒስትሩ ንግግር ይህንን ይመስላል። በቅርቡ ቀይ ባህርን ያጣንበት አጋጣሚ የዚህ እኩይ ታሪካዊ ክስተት አንዱ መገለጫ ነው። ኢትዮጵያ ለሺህ ዘመናት ያስተዳደረችውን በባለቤትነት የያዘችውን ለራሷም ለከባቢውም መጠቀሚያ ያኖረችውን ቀይ ባህር ያልተመረጠ መንግስት፣ ያልተወያየ መንግስት በሸፍጥ ኢትዮጵያን የጂኦግራፊ እስረኛ እንዲያደርግ ያደረገበት ዋናው ምክንያት በውስጥ ያለን ስንፍና እንጂ የኢትዮጵያን መሻትና ጥቅም ማስቆም የሚችል ኃይል ስለነበረ ስላለ ስለሚኖር አይደለም። ሁልጊዜም ጥቅማችን አሳልፈን የምንሰጠው ስንገነባ ያልነበሩ ስንሿኮት ስንጣላ የሚያንዣብቡ አሞሮች ስላሉ ነው። አሞራ ሲታረድ ይመጣል፣ ሲገነባ የለም። ህዳሴን ስንገነባ እኛ ጋር ያልነበሩ፣ ከተሞቻችን ሲያሸበርቁ እኛ ጋር ያልነበሩ፣ ልማት ስንጀምር እኛ ጋር ያልነበሩ፣ እርስ በርስ ስንጨቃጨቅ ግን ከየት መጡ ሳይባሉ ጥይት ሲያቀብሉ፣ ብር ሲያቀብሉ፣ በሚዲያ ፕሮፓጋንዳ ሲያደርጉ ይታያል። በዚህ ላይ እናንተ ምን አስተያየት አላችሁ? ሐሳባችሁን ልታጋሩ ትችላላችሁ። ለቻናሉ አዲስ ከሆናችሁ ፎሎ ማድረጋችሁ እንዳትረሱ። አመሰግናለሁ። በኢትዮጵያ ታሪክ ታይቶ የማይታወቅ ታሪካዊ የሆነ የሀገራዊ ምክክር ኮሚሽን ጉባኤ በዛሬው ዕለት በይፋ ተከፍቷል። ጠቅላይ ሚኒስትር ዶክተር አብይ አህመድን ጨምሮ የኢጋዱ ዋና ጸሐፊ የሆኑት ክቡር ወርቅነህ ገበየሁ እንዲሁም ደግሞ የተለያዩ ሀገር የቀድሞ መሪዎችና ባለስልጣናት በተገኙበት በዛሬው ዕለት በይፋና በድምቀት ተከፍቷል። በምትመለከቱት መልኩም እንግዲህ በርካታ እንግዶች እንዲሁም ደግሞ የሀገር ባለውለታዎችና ባለስልጣናት በተገኙበት ነው። ከኢትዮጵያ ከተለያዩ ክፍሎች የመጡ ከ4000 በላይ የሚሆኑ ተሳታፊዎች በተገኙበት ነው ይህ የምክክር ጉባኤ የሚደረገው። በተለያዩ ትልልቅ 8 ጉዳዮች ላይ እንግዲህ ውይይት ይደረጋል፣ እንዲሁም ደግሞ ውሳኔ ይተላለፋል ተብሎ ይጠበቃል። በተለያዩ ጉዳዮች ማለትም ደግሞ በአፍሪካ ታሪክ ተደፍሮ የማያውቀውን የስልጣን ገደብን ጨምሮ በተለያዩ ሃይማኖታዊ፣ ኢኮኖሚያዊ እንዲሁም ደግሞ በተለያዩ ጉዳዮች ላይ ውይይት ያደርጋሉ፣ እንዲሁም ደግሞ ውሳኔ ያስተላልፋሉ ተብሎ ይጠበቃል። ጠቅላይ ሚኒስትር ዶክተር አብይ አህመድም በዚህ የመክፈቻ ጉባኤ ላይ ተገኝተው እንግዲህ መልእክታቸውን አስተላልፈዋል። ቀይ ባህርን በተመለከተ እንዲሁም ደግሞ ለዚህ ታሪካዊ ጉባኤ ማለት ነው መክፈቻ ላይ በመገኘታቸው እድለኛ መሆናቸውንም ጭምር ያስተላለፉ ሲሆን በርካታ ውይይቶች እንዲሁም ደግሞ በርካታ የመክፈቻ ንግግሮች ተደርጓል። ቴሌግራም ቻናሌ ላይ ሙሉን ፖስት አድርጌላችኋለሁ፣ ሄዳችሁ መከታተል ትችላላችሁ። በዚህ ጉዳይ ላይ እንዲሁም ተጨማሪ አዲስ መረጃ የማገኝ ከሆነ አጋራችኋለሁ። ፕላስ ምልክቷን መጫናችሁን አትርሱ። መልካም ቆይታ ይሆንላችሁ። በጣም አንድ ያስገረመኝ መረጃ ነው ማሳያችሁ። አህባሾች እንግዲህ መካ መዲና ለኡምራ በሄዱበት ያደረጉት ነገር ብዙዎችን እያነጋገረ ነበር። ያ ምንድነው? እንደምታውቁትኝ የሱና ሰዎች ናቸው ሳውዲ ላይ የሚያሰግዱት እና እነሱ ደግሞ በዋሃብያ መስገድ እንደማይፈልጉ ብዙ ጊዜ ሲናገሩ ሰማለው። ዋሃብያ የሚያሰግድ ከሆነ ከሰገደ በኋላ ድጋሚ ሰላቱን ይሰግዱታል። ሰላቱ ትክክል አይደለም፣ ያ ሰው ሙስሊም አይደለም ብለው ነው የሚያስቡት። እና በጣም የሚያስቅ ቪዲዮ ተመልክተናል። እሱ ምንድነው? ሰዎች የጀማ አርራህማን ራሂም ማሊክ የውሚዲን ኢያከ ነዕቡዱ ወኢያከ ነስተዒን اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين
እንግዲህ የአህባሽ ስራ በጣም ነው የሚያሳፍረው፣ በጣም ነው የሚያስቁት። እንግዲህ የአላህ Subhanahu Wa Ta'ala ምርጥ የሆነችው ሀገር ላይ ሄደው እንግዲህ ሰዎች ሰላት ከተገዱ በኋላ እነሱ ጠብቀው ድጋሚ እንግዲህ የራሳቸውን ጀማ አቋቁመው ሰላት መስገድ ጀምሯል። ተው የዓለም ሙስሊም በጀማዓ ሲሰግድ እነሱ ተገንጥለው ብቻቸውን ነው እንደዚህ የሚሰግዱት። እነዚህ ናቸው አህባሾች፣ እነዚህ ናቸው የዲን አፍራሾች። አላሁ ጀለ ወዐላ አሁን በእነሱ እንግዲህ እይታ ሐረም ውስጥ አንድ ሙስሊም የለም ከነሱ ውጭ። ሙስሊም ማለት እነሱ አህባሾች ናቸው በእነሱ ሳቢ ማለት ነው። አሁን እዛ ኢማሞችን ተከትለው እንዳይሰግዱ እነዛ ዋህብያ ሆነውባቸው ተቸግረዋል። በሚሊየን የሚቆጠር ህዝብ ተከትሎ እየሰገደ እነሱ ብቻቸውን ወለዷልን ይላል። እዛ ወለዷል هو نفسه غير المغضوب عليهم ولا الضالين مغضوب عليهم እነማን ናቸው? هم اليهود አይሁዶች ናቸው። ዒልም እያላቸው በዒልማቸው ያልሰሩ መግዱብ عليهم አህባሽ። እኔ የነሱ ማፈንገጥ ሳይሆን የሚገርመኝ እነዚህን አንጃዎች እነዚህን የተክፊር ቡድኖች ወደ ጉያው ሊያስገባ ምርጥ ሰዎች ናቸው እያለ የተልፈሰፈሰ ሀታ በከተማችን ከዚች ባለንባት አካባቢ አህባሽን እግራቸውን እያሹ መሻይኾች ምናምን ለሊት ቁመው የሚያድሩ ስንት ጉድ የሚዘክሩ እያሉ እኮ ወደ ሀታ ወደ መጅሊሱ ለማስገባት የጣሩ ደካማ ልፍስፍሶች አሉ። ሱብሃንአላህ። እነዚህ ሰዎች ወላሂ ለምንም አይሆኑ አበደን። እኛና እነሱ አንድ ምን ሆነበትም ምንም አይነት አህባሽ ጋር ሚዛን የለም። አልቋል ጉዳዩ፣ አልቋል ጉዳዩ። እስከ በአላህ አምነው ሽርካቸውን ትተው ተክሽራቸውን ሙስሊምን ማክፈር ትተው ወደ ትክክለኛው መንገድ እስካልተመለሱ ድረስ እነዚህ ሰዎች ጋር ምንም አይነት ግንኙነት የለንም። ግን እነዚህን ሰዎች ሹሹ የምትሉ ሰዎች፣ እነዚህ ለዲን ይሆናሉ ብላችሁ የምትለማመጡ ሰዎች ራሳችሁ ነው የምታዋርዱት። እነሱ ተክፊር ናቸው። ተክፊር ደግሞ የዓለም ሙስሊም በአጠቃላይ ካፊር ነው ብሎ ነው የሚያስበው። እነዚህ ሰዎች ተክፊር ናቸው። እነሱን ያልመሰለ በሙሉ ካፊር ነው። ስለዚህ መካ ሄዶ እንደዚህ ብቻውን የሚሰግድ ፍጡር ሱብሃንአላህ፣ አላህ እንደዚህ ያደረገ ነው የሚያጋለጣቸው። እንግዲህ ሙስሊሞችን አይወዱም። ከሙስሊሞች ከአይሁድ የያዙት ተልእኮ ስላለ ሙስሊሞች ጋር ተከትለው መስገድ አይችሉም። ሰላም አለይኩም። እጅግ በጣም የሚያስቅ ነገር ነው። ያው እንግዲህ ጥሩ ጥሩ የሆኑ መልእክቶችን ደግሞ ወንድሞቻችን በዚህ ጉዳይ ላይ ሐሳብ ሰጥተውበታል። እናንተ ሐሳባችሁን ኮሜንት ላይ ማጋራት ትችላላችሁ። የሚስት እና የባል ሚስጥር አታውጡ። በባልና ሚስት መካከል ያለን ሚስጥር ማጋለጥ፣ ለሌላ ሰው ማውራት ከባድ ወንጀል ነው። አማናን መጣስ ነው። ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ኢነ ሚን አዕዘሚል አማነቲ ዐንደላህ፣ አላህ ዘንድ ካለው ትልቅ አደራዎች ውስጥ አንዱ፣ አማናዎች ውስጥ አንዱ የቂያማ ቀን የውመል ቂያመቲ አረጁሉ ዩፍዲ ኢላ እምረአቲሂ፣ አንድ ሰው አንድ ወንድ ለሚስቱ ሚስጥሩን በሙሉ ዘርግፎ ይነግራታል፣ ወይም ሙሉ ማንነቱን በቃ ለሷ ይሰጣል። ወቱፍዲ ኢለይሂ፣ እሷም ለሱ ትሰጣለች። ثم ينشر سرها፣ ከዛ የሷን ሚስጥር አውጥቶ የሚያወራ ከሆነ የሚያሰራጭ ከሆነ ትልቅ የአማና ጉዳት ነው። አላህ ዘንድ የሚያስጠይቅ ጉዳይ። ስለሷ እናቷ የማታውቀውን ነገር ሊያውቅ ይችላል እኮ ባል። እሱ አባቱ እናቱ የማያውቀውን ነገር ልታውቅ ትችላለች። ይህን ለሌላ ለጓደኛ ይሁን ለዘመድ ይሁን ለሌላ ሰው ባሌ እኮ እንዲህ አይነት አይብ አለበት፣ ሚስቴ እኮ እንዲህ ናት ብሎ ያንን ሚስጥር ማሰራጨት አደራ ከተባሉ ተጠንቀቋቸው ከተባልናቸው ከባባድ አደራዎች ውስጥ አንዱ። እንግዲህ ብዙ ሴቶችም ወንዶችም እንደዚህ አይነት ችግር አለባቸው። በጣም ያስጠላል። ይሄ የትዳር ላይ ጉዳይ የእርስ በራስ ጉዳይ ሚስጥር አድርገው መያዝ ይገባቸው። ሚዲያ ላይ የሚያወጡ አሉ፣ ለጓደኞቻቸው ለቅርብ ሰው የሚያወሩ ሰዎች አሉ። ይህ መሆን የለበትም። በጣም ትዳርን የሚያበላሽ ነገር ነው። እንግዲህ ልትጠነቀቁት ይገባል። ሴት ልጅ ከጠላችሁ ይላሉ እሱ ሴት ልጅ አንዴ ከጠላችሁ
አለቀ። የዓለም ሰው ቢሰበሰብ ወደ ልቧ ማንም ሊመልስ አይችልም። አይደለም ቤተሰብ ማለት ነው። የዓለም ሰው እያልኩ ነው። ቢሰበሰብ ወደ ልቧ ማንም ሊመልስ አይችልም። አንዴ እንዳትወጣ ከልቧ። በዛው ተቃራኒ አንዴ ከወደደችህ ለምን የዓለም ሰው አይሰበሰብም? ጉዳዩ አይደለም፣ መስማማት ነው። አንተን ትወዳለች። እሱ እንግዲህ የተናገረው ንግግር እውነት ነው የሚለው የሚያረጋግጡልን ሴቶች ናቸው። እውነት ነው ወይስ አይደለም? ይሄ ነገር ሴት ልጅ አንዴ ከወሰነች ከጠላች ከባድ ነው እያለን ይገኛሉ። እሱ ሴቶች ደግሞ ምላሻችሁን ኮመንት ላይ አስቀምጡ። ወንዶች ከጠሉስ የሚለውን ደግሞ ለወንዶቹን ተወላቸዋለን። አንድ ቪዲዮ አይቼ በጣም ነበር ያስገረመኝ። ህፃናቶች ናቸው። አንድ አረብ ብር ሊሰጣቸው ነው። ሰላም ነው? ሰላም ነው? እቆጣለሁ። እናገላለሁ ለሻኪላ የሰው ብር የምትቀበለው። እንዳያችሁት እንግዲህ የእነሱ ሪያክሽን በጣም ነው ያስቀው። እቆጣለሁ እያሉ ነው ያሉት። መጨረሻ ላይ ግን ውስጥ ከተተላቸው። እንግዲህ ሪዝቅ አስገድዶ ሲመጣ መቀበል ነው። እነዚህ ህፃናቶች በጣም ያሳቁኝ ፓርት ምንድን ነው? ይሄ ላይክ ተመክሯል ማለት ነው። ብር እንዳትቀበሉ እንዳትጭበረበሩ ምናምን አይነት ነገር። በነገራችን ላይ ብዙ ሰዎች በከረሜላ በብር አድርገው ልጆችን እያታለሉ ወደ ብዙ መጥፎ ነገር ይወስዷቸዋል። ወደ ማገት ወደሚፈልጉት ቦታ ይወስዷቸዋልና እንደዚህ አድርጎ ማሳደግ እጅግ በጣም ወሳኝ ነው። በዚሁ አጋጣሚ ማለት ነው። ችን ላይ ኦርቶዶክሶች ሳይቀሩ እየተቃወሙ ነው ያሉትኝ የነ እፎይን ስራ። ነብዩ መሐመድ የ9 ዓመት ልጅ አግብተዋል ይባላል። በታሪክ ይተረካል። ብዙ ጊዜ ንጽጽር ላይ የሚሰሩ ሰዎችም ይህንን ሀሳብ ሲያነሱ ትሰማለሁ። እዚህ ጋር ምስሉ ላይ ያስቀመጥኩላችሁ ህፃኗ እህታችን፣ ይቺ ህፃን እንግዲህ ለቤተ ክርስቲያን አገልጋይ ለካህን ወይም ደግሞ ለዲያቆን ነው የተዳረችው። ከነብዩ መሐመድ አገቧት ከተባለችው ከ9 ዓመቷ ልጅ ከአይሻ እንኳን በጥቂቱ የምታንስ እህት ናት ይች ልጅ እና ይች ህፃን ልጅ ማለት ነው። ምንም ነገር ማገናዘብ የማትችል ምን ማድረግ እንዳለባት እንኳን የማትችል ህፃን ልጅ በቤተ ክርስቲያናችን ያላቻ ጋብቻ እንዲሁም ደግሞ ህፃኗ ምንም ማገናዘብ በማትችልበት መልኩ አግብታለች ወይም ደግሞ ተድራለች። የቤተ ክርስቲያን አገልጋይ ሚስቴ ብሎ ወስዷታል እና እኔ የሚገርመኝ ታሪክ መተረኩ ነው ወይስ ደግሞ አሁን ላይ ያለውን ሪል የሆነውን ነገር መቃወም ነው የሚሻለው? ባይዘው አንዳንድ ጊዜ የሰራነው ስራ እንዳይበላሽብን ብለን እውነታውን መደበቅ የለብንም። ኦኬ፣ እውነታውን መደበቅ የለብንም። እኔ በጣም ነው የታዘብኩት። ትልልቅ ሚዲያ ያላቸው ኦርቶዶክሳውያን፣ ትልልቅ ሚዲያ ያላቸው ክርስቲያኖች ይህን ነገር ሲያወግዙ አልሰማውም በፍጹም። አንዳንድ ሰዎች ብቻ ናቸው ይህን ነገር የተቃወሙት እና ይሄ እንደ ክርስቲያን ብቻ አይደለም፣ ከምንሰራው ንጽጽር ወይ ከምንሰራው ስራ አንጻር አይደለም፣ እንደ ሰው ራሱ ልናወግዘው የሚገባ ነገር ነው። በቤተ ክርስቲያናችን ውስጥ እንደዚህ አይነት ነገር ተፈቅዶ በቤተ ክርስቲያን ውስጥ ያለ አገልጋይ እንደዚህ አይነት ድርጊት ሲያደርግ ቤተ ክርስቲያን ራሷ ዝም ማለት የለባትም። ለዛ ነው ቤታችንን ሳናጸዳ የሰው ቤት አንፈግፍግ እምለው። ቤታችን ላይ እንስራ መጀመሪያ። ቤታችን ንጹህ ይሁን መጀመሪያ፣ እንግዳ ለመቀበል ሰዎችን ለማስተናገድ። ኦኬ፣ ሰዎች ራሱ ሲመጡ ዘና ብለው እንዲያርፉበት ቤታችን እናጽዳ እላለሁ ብዙ ጊዜ። ያልጸዳ ቤት ይዘን የሰው ቤት ማጽዳቱ ተገቢ አይደለም። ካህናት በዚህ ልክ ይሄ መጀመሪያ አይደለም ታውቃላችሁ። ከዚህ በፊትም እንደዚሁ ተመሳሳይ ታሪክ አለና እንደዚህ አይነት ታሪኮች እየተደጋገሙ ነው በቤተክርስቲያን አገልጋዮች ዘንድ፣ በተራ ምዕመን አይደለም፣ በቤተክርስቲያን አገልጋዮች ዘንድ። ምናላችሁ እንግዲህ ፎቶ ላይ እንደምታዩት እንደዚህ አይነት አሳፋሪ እና የመሐመድን ሱና በቤተ ክርስቲያን ውስጥ መከተል የሚፈልጉ ቆሻሻ የሆኑ አገልጋዮችን ስናይ የኦርቶዶክስ ሃይማኖት አገልጋዮች ዲያቆናትና ካህናት ድንግል ሴት ማግባት እንዳለባቸው መጽሐፍ ቅዱስ ኦሪት ዘሌዋውያን ምዕራፍ 21 ከ13 ጀምራችሁ ስታነቡት ካህን ድንግል ሴት ማግባት አለባት በሚል መሰረት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የሚገኙ የሃይማኖት አገልጋዮች ዲያቆናትና ካህናት ገና በህፃንነታቸው ሴቶችን ውጭኛ አድርገው የሚያገቡት ድንግልናቸው ለሌላው ሰው እንዳይሄድ ነው። ይሄ ነው አይደል የሚገርማችሁ? ዲያቆናቱ ካህናቱ በሚስቶቻቸው ድንግልና ላይ ድግምት ያደርጋሉ። እፎይ ሴጋ ንጽጽር አደርጋለሁ ብሎ ዘሎ የገባው ለምንድን ነው? የኦርቶዶክስ ሃይማኖት አገልጋዮች ካህናት ደብተራዎች ኦርቶዶክስን ለመደገፍ ድግምት ያደርጋሉ። የሚስቶቻቸውን ድንግልና ለመጠበቅ ድግምት ያደርጋሉ። የቤተ ክርስቲያን አገልጋዮች ትልልቅ ጳጳሳቶችን ለመጠበቅ
የህዝብ ፍቅር እንዲኖራቸው ገንዘብ እንዲኖራቸው ድግምት ያደርጋሉ። ቤተክርስቲያኒቱን ደግሞ እንደው ተወዳጅ እንድትወል ሌሎች ወደ ኦርቶዶክስ ሃይማኖት እንዲመጡ ድግምት ያደርጋሉ። እፎሴጋ እንግዲህ ራስን ታጠፋ እንደሆነ እናያለን። የኦርቶዶክስ ዲያቆናት በሚስቶቻቸው ጭን ላይ በሚስቶቻቸው ብልት ላይ ድግምት ያደርጋሉ። ሌላ ሰው መጥቶ ሚስቶቻቸው ብልት ውስጥ እንዳይገባ የሚስቶቻቸው ድንግልና እንዳይሄድ ድግምት ያደርጋሉና ሸራርጋችሁ እፎሴጋ አድርሱ። በእስልምና ሃይማኖት በየትኛውም ነገስታትም ሆነ በየትኛውም ማስተምሩ በሐዲስም ሆነ በቁርአን በዚህ እድሜ ያግባ የሚል ትእዛዝና አስተምሮ የለም። ህዝቡ ነው በራሱ የሚዳዳራውም እንትን የሚተጫጨው ማለት ነው። ስለዚህ የጋብቻ ህግና ስርዓት ለሙስሊሙ ማህበረሰብ ነው እንጂ የተሰጠው መስጂድ ማህበረሰቡ ላይ ወይም ቤተ እምነት ማህበረሰቡ ላይ ግዳጅን አይጥልም። በኦርቶዶክስ ከሄድን ግን ቤተክርስቲያኒቱ ህዝቡ ላይ ግዳጅ ትጥላለች። ለዚህም ነው የኦርቶዶክስ ቤተክርስቲያን ድግስ ብላለች ያልነው። መተው መሐመድ እንደዛ ያደረገላሉ አለይሂ ሰላቱ ወሰለም። በነገራችን ላይ ኦርቶዶክስ ብሎ ማለት ፈጣሪ የቆረቆረ ቤተክርስቲያን ነው ትላለች። እንግዲህ ፈጣሪ የቆረቆራት ቤተክርስቲያን በዚህ መልኩ ነው የምታዳድረው። በድግምት የምትረዳ ቤተክርስቲያን ናት። ተግባብተናል። ስለዚህ ራሳችሁን ቻሉ ነው ራሳችሁን ቻሉ ነው እፎሴጋ። ኦርቶዶክሶች እንደዚህ እውነተኛ ሲሆኑ ደስ ይላል። በጣም ጥቂት ናቸው በነገራችን ላይ እንደዚህ ሀቀኛ የሆኑ ኦርቶዶክሶችን ማግኘት ከባድ ነው። እንግዲህ የ7 ዓመት ማትሞላ ወይም 8 ዓመት 9 ዓመት ኦሬዲ ከ10 ዓመት በታች ነች ምትሞላ ሴትን እንግዲህ ያገባ አንድ ዲያቆን እንግዲህ ያው ውሸቱን እንደሆነና ነገሩ እንዲደባበቅ ሲፈልጉ የነበረበት ሁኔታ አለና በደንብ አድርገው ብዙ ኦርቶዶክሶች ይህንን ጉዳይ ያነሱ እየተቃወሙትም ያለበት ሁኔታ አለ። ይህ ነገር ደግሞ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም አይሻ ማግባት ተያይዞ እንግዲህ ያጋጠማቸው ነገር ነው። በጣም የተዋረዱበት ነገር ነው። እንግዲህ ያው ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በተደጋጋሚ ሲሳደቡ የነበሩ ግለሰቦች ዛሬ ላይ በዚህ መልኩ እንግዲህ እጅ ከፍንጅ ተይዘው ሊዋረዱ ችለዋል። ተፈኩር ጊዜ ላይ ደርሰናል። እንግዲህ አጂብ ማለታችንን እንደቀጠልን ያለ ነው። ጊንጥ የሚለውን ስም ስትሰሙ የሚያስፈራ መርዝ ብቻ ነው ትዝ የሚላችሁ? ግን እስቲ ዛሬ ስለ ጊንጥ የምታውቁትን ሁሉ የሚቀይሩ 3 ሚስጥሮች ልንገራችሁ። አሰላሙ አለይኩም ውዶቼ፣ እንዴት ናችሁ? ጊንጦች በሌሊት በዩቪ ብርሃን ብታዩቸው ልክ እንደ ኒዮን መብራት በራሳቸው ያንጸባርቃሉ። ሳይንቲስቶች ይህ ለምን እንደሆነ እስካሁን በትክክል አያውቁም። ጊንጥ እንደ ሌሎች ነፍሳት እንቁላል አይጥልም፣ ልጆቹን በህይወት ነው የሚወልደው። በጣም የሚገርመው ደግሞ እናት ጊንጥ ግልገሎቿን በጀርባዋ ላይ ለሳምንታት ተሸክማ መንከባከቧ ነው። ጊንጥ ምድር ላይ ካሉ በጣም ጠንካራ ፍጥረታት ውስጥ አንዱ ነው። ለዓመታት ምግብ ሳይበላ መኖር ይችላል። በከፍተኛ ቅዝቃዜና ሙቀት ውስጥም አይሞትም። እንዲያውም ከፍተኛ የጨረር መጠንን ራዲዬሽን እንኳን መቋቋም ይችላል። አብዛኛ ጊንጦች መርዝ አላቸው። ነገር ግን አብዛኛ ዝርያዎች ሰውን በራሳቸው ጊዜ ለመጉዳት አይፈልጉም። ጊንጥ እንደ እባብ ወይም እንደ ሌሎች አደገኛ እንስሳት ለጥቃት አይቸኩልም። ይልቁንም ሰው ሲያይ መጀመሪያ የሚመርጠው መደበቅ ወይም መሸሽን ነው። ይናደፋሉ የምንላቸው እንስሳት ከባድ ስጋት ውስጥ ሲገባና ራሱን ለመከላከል ብቻ ነው። እስቲ እውነቱን ንገሩኝ፣ በአይናችሁ ጊንጥ ብታዩ ምን ታደርጋላችሁ? ሩጣችሁ ታመልጣላችሁ ወይስ ደፍራችሁ ፎቶ ታነሱታላችሁ? ኮሜንት ላይ አሳውቁኝ። እንደዚህ አይነት እውነተኛ መረጃዎች ወደ እናንተ እንዳደርሳችሁ ይህንን ቤት ፎሎ እና ኮፒ ሊንክ ማድረግ አትርሱ። እወዳችኋለሁ። ሰላም አለይኩም። የኡስታዞቻችንን መልእክት እንሰማለን። ባሪያዬ ሆይ ፈልገኝ ታገኘኛለህ። ወጀድተኒ ወጀድተ ኩል ሸይ፣ እኔን ካገኘ ሁሉ ነገር አግኝተሃል። ወኢን ፈቀድተኒ ፈቀድተ ኩል ሸይ፣ እኔን ካጣኸኝ ሁሉ ነገር አጣሃል። አላህን ያገኝ አላህ በቂው። በብዛት ዛሬ ወጣቶቻችንን ከዚያም በፊት ያሉ ታዳጊዎቻችን ስንመለከት ሀሳባቸውን መግለጽ የማይችሉበት ደረጃ ላይ እንደደረሱ እናስተውላለን። ማለት ትርፍ የሆኑ ቃላት ሲያበዙ አላስተውላችሁ? ማለት ስልህ እኔ እኮ ምልህ እንደዚህ ብለው አለ እኮ አይደለ አለ አይደል ገባህ አይደል ተረዳኸኝ አይደል ይላል። ምንም ነገር ሳይናገር ምንድነው የምረዳህ? መጀመሪያ የሆነ ነገር ንገረኝ። ስለዚህ ልማዱ ነው ገና ከአነሳሱ ይህን ነገር መልመድ ይጠበቅባቸዋል። በተለይ ባሉበት ማህበረሰብ የትኛውም ቋንቋ ይሁን አማርኛ እኛ አሁን እየተነጋገርንበት ያለ ቋንቋ ነው እንጂ የትኛውም ቦታ ላይ ሐሳብን በተገቢው መልኩ መግለጽ በሚገባበት መልኩ ንግግርን መማር ወይም ንግግርን አስተካክሎ ቀርጾ መናገር ተገቢ ነው። እንግዲህ የዛሬ ቪዲዮ ይሄን ይመስል ነበር። ወደ ውጭ መረጃዎች ወስዳችሁና
የዛሬን ቪዲዮን ጨርሳለን። ጠቅላይ ሚኒስትር ዶክተር አብይ አህመድ ቀጠር ሂደው ለቅሶ ደርሰዋል። ኢትዮጵያ ውስጥም ደግሞ ለሙስሊሙ ሀበሻዊ ንጉስ ነጃሽ የተሰገደው ሰላት ለቀጠሩ መሪ ለሞቱት የቀጠሩ መሪ ተሰግዷል። በትናንትናው ዕለት እንግዲህ ዶክተር አብይ አህመድ ጠቅላይ ሚኒስትር ዶክተር አብይ አህመድ እንግዲህ ቀጠር ሂደው ለሼክ ተሚም ቢን ሐመድ አልታኒ ጋር ለቅሶ ደርሰዋል። ሼክ ተሚም እንግዲህ አባታቸው መሞታቸውን ታውቃላችኋል። አሚር አልዋሊድ የሚባሉት ወይም አባትየው አሚር የሚባሉት የሼክ ተሚም አባት እንግዲህ ሞተው ነበርና ትናንት ቀብራቸው ከተፈጸመ በኋላ እንግዲህ ሉሰይል ቤተ መንግስት ውስጥ ያው ለቅሶ ተቀምጠው ነበር። የተለያዩ ሀገራት መሪዎች እየመጡ ለቅሶ እየደረሱ ነበር። እንግዲህ ዶክተር አብይ አህመድም ሂደው ለቅሶውን ደርሰዋል። ከዛ ውጭ እንግዲህ የሶሪያው አህመድ ሸርዕም ነበረ፣ የካዛኪስታን የምናምን የፓኪስታኑ ሻባዝ ሸሪፍም ነበረ። የተለያዩ መሪዎች እየመጡ ነበር። የሳውዲ ትልልቅ ዴሌጌሽኖች ብቻ ብዙ ዴሌጌሽኖች እየሄዱ ነበረ። ያው ጠቅላይ ሚኒስትሩም ሂደው ለቅሶ ደርሰዋል። በሌላ በኩል እንግዲህ ኢትዮጵያ ውስጥ ደግሞ ረያን ጦር ኃይሎች አካባቢ የሚገኘው ረያን መስጂድ ውስጥ እንግዲህ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት ሼህ ሐጂ ኢብራሂም ቱፋ የመሩት ሰላትና ሌሎች ትልልቅ የመጅሊስ አመራሮች እና መላው ኢትዮጵያ እዛ አካባቢ ያለው እንግዲህ የኢትዮጵያ ህዝብ ጀማዓው በተገኘበት ሰላት አልጋኢብ ተሰግዷል ማለት ነው። እንደምታውቁት ረሱል ሰለላሁ ዐለይሂ ወሰለም ለሀበሻው ንጉስ ነጃሺ ሲሞት ሰላት አልጋኢብ ሰግደዋል። ሰላት አልጋኢብ እና ሰላት አልጀናዛ የሚባሉ ሰላቶች አሉ። ያው ጀናዛው ሲኖር ሰላት አልጀናዛ ይሆናል። ካልሆነ ግን ሩቅ ቦታ ያለ ጀናዛ ከሆነ ግን እዚህ ሆነህ እንግዲህ ለሞተው ወንድምህ ሰላት ሰግደህ ዱዓ ታደርጋለህ። ይህ ሰላት አልጋኢብ ይባላል እና ይህንን ሰላት አልጋኢብ እንግዲህ ሰግደዋል። ከሰገዱም በኋላ ኢንተርቪው ሰጥተው ነበር ሼህ ሐጂ ኢብራሂም ቱፋ ለአልጀዚራ አፍሪቃ ምናምን የተለያዩ ዘገባዎች ይዘው ወጥተዋል። ሀዘናቸውን ገልጸዋል። ምን ያህል ጥሩ ሰው እንደነበረና ያው ጥሩ ሰው መሆኑን ሬኮግናይዝ አድርገው እንግዲህ ሀዘናቸውን ገልጸዋል። ለማንኛውም አሚር አልዋሊድ በጣም ጸዴ ሰው ነበረ። በጣም ብዙ ነገር አድርጓል። ለቀጠርን በተለይ ከምንም አንስቶ እንግዲህ እዚህ ደረጃ ደርሳትና ኢንተርናሽናሊ በደንብ ሪስፔክትድ የሆነች ኔጎሽየተር ሀገር እንድትሆን ያደረጋት እንግዲህ እሱ ነው። አልጀዚራን የመሰለ ተቋም ያቋቋመው እሱ ነው። የመጀመሪያው የገዛን ብሎኬድ ሰብሮ የገባ የመጀመሪያው የፎሬን መሪ የተሚም አባት እንግዲህ አልአሚር አልዋሊድ ሼክ ሐመድ ቢን ኸሊፋ አልታኒ ናቸው። ይህ ሁሉ ታሪክ የነበረው ሰው ነበረ። እንድ ደግሞ በአረብ ሀገር ታይቶ በማይታወቅና ባልተለመደ መልኩ 2013 ላይ በቃኝ ስልጣን ወጣቱ ይምራ ብሎ ልክ እንደ ማንዴላ ስልጣኑ ለልጁ ለወጣቶቹ ያስረከበ ሰው ነው። እንደምታውቁት የሌሎች ሀገራት በተለይ የሚድልስ ሀገራት ንጉሶች ያው 90-100 ገብተው እስኪሞቱ ድረስ ስልጣን አይለቁም። ጀለስ ግን የተለየ ሰው ነበረ። ለማንኛውም አላህ ይርሐመው። በኢሳት ሰበር ዜና ሰምቷል። የእስራኤሉ ጠቅላይ ሚኒስትር ዝምታቸውን ሰብረዋል። በኢራን ጉዳይ ማስጠንቀቂያም ለኢራን መንግስት አመራሮች ልከዋል። በዚህ መልእክታቸው ላይ እንደተናገሩት ከሆነ በኢራን ላይ ከዚህ በፊት ከፍተኛ የሆነ ጥቃት ሰንዝረናል። ነገር ግን አሁንም ኢራን ድጋሚ እኛ ላይ ጥቃት የምትሰነዝር ከሆነ የምንወስደው ጥቃት የማያዳግም ጥቃት ይሆናል። በደንብ አስበውበት የማያዳግም እርምጃ እናንተ ላይ እንወስዳለን ሲሉ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከረጅም ዝምታቸው በኋላ በአሁኑ ሰዓት ማስጠንቀቂያ ለኢራን ልከዋል። ታዲያ በትናንትናው ምሽትና ሌሊቱ ላይ በኢራንና በአሜሪካ መካከል ስለተፈጠሩ ችግሮች እንዲሁም በሁቲና በሳውዲ አረቢያ መካከል ስለተፈጠሩ ችግሮች ቪዲዮ ሰርችላችኋለሁ። ረጅም ያለና ዝርዝር የሆነ ቪዲዮ እሱም ቪዲዮ ከስር ሜንሽን ማድረግላችኋል። እዛ ገብታችሁ ተመልከቱት። ወቅታዊ ሁኔታን ትረዱበታላችሁ። የመጀመሪያው ሙስሊም የእንግሊዝ ብሔራዊ ቡድን ተጫዋች የሆነው ስፒስ ማለት ነው ከሰሞኑ በአላህ ላይ ያለውን እምነት የሚያሳይ በማህበራዊ ሚዲያው ከጻፈ በኋላ የብዙ ሰዎችን ትኩረት ስቧል። እንዲህ ሲል ይጀምራል። እኛ በዚህ ዓለም ማለት ነው የምንፈልገው ነገር በአንድ ጊዜ እንዲሆንልን እንፈልጋለን፣ ነገር ግን አላህ ካላለው አይሆንም ሲል ይናገራል። ተመልከቱ እስኪ አላህ እኮ በአንድ ቀን አንድን ህፃን ልጅ ቅርጽ ሰጥቶ በአንድ ቀን እንዲወለድ ማድረግ ይችላል። ነገር ግን አላህ እኛም ማስተማር ስለፈለገ ስለ ትዕግስት 9 ወር እንድንጠብቅ አድርጎናል ይላል። ቀጠል አድርጎ ደግሞ ማለት ነው አንድ የዛፍ ዘር ማለት ነው በአንድ ዓመት ማደግ ይችል ነበረ። ነገር ግን አላህ 100 ዓመታትን እንግዲህ የዛ ዘር እንድንጠብቅ አድርጎናል ይላል። ተመልከቱ እስኪ ነብዩ መሐመድ እኮ ከተላኩ ማለት ነው በአንድና በሁለት ዓመታት ውስጥ ማለት ነው እስልምና እንዲስፋፋ ማድረግ ይቻል ነበር። ነገር ግን አላህ 23 ዓመታትን እንዲጠበቅ አድርጓል ሲል እንግዲህ ማለት ነው በአላህ ላይ ትዕግስት ማድረግን የሚያሳይ ጽሁፍ ማለት ነው ጽፏል ማለት ነው። መጨረሻ ላይ መልእክት አዘል ነገር ከስራ አስቀምጧል። እኛ የምንፈልገውን ነገር ማለት ነው በትዕግስት እንጠብቅ። ያ የምንፈልገውን ነገር እኮ ሳናገኝ ሁላ ልናልፍ እንችላለን ሲል እንግዲህ አስቀምጧል ማለት ነው። በታሪክ እንግዲህ የመጀመሪያው ሙስሊም እንግሊዛዊ የብሔራዊ ተጫዋች እንደሆነ ይታወቃል። እናም አሁን ላይ ደግሞ በዚህ ዓለም ዋንጫ ድንቅ ብቃቷን እያሳየች ያለችው እንግሊዝ ነገ ከአርጀንቲና ጋር ወሳኝ ጨዋታም እንዳለባት ይታወቃል ማለት ነው። አሁን ላይ ግን እሱ በአላህ ላይ ያለው እምነት ጥንካሬ አሁን ላይ የብዙዎችን ትኩረት ስቧል። እስኪ በኮሜንት ማሻአላህ በሉት። ለተመሳሳይ መረጃ ደግሞ የፕላስ ምልክቷን መጫናችሁን አትርሱ። ሁቲዎች ከ4 ዓመት በኋላ ለመጀመሪያ ጊዜ ሳውዲ ላይ የባሊስቲክ ሚሳኤል ጥቃት ማድረሳቸው ታውቋል። ከጀርባ የምታዩትን አብሃ ኢንተርናሽናል ኤርፖርት ላይ ነው ጥቃት የተፈጸመው። ትናንትና እንደነገርኳችሁ እንግዲህ የሁቲዎች መጠቀሚያ የሆነው ሰናአ ኤርፖርት ላይ እዚህ ጋር የምታዩት አይነት ጥቃት ተፈጽሞ ነበረ። አንድ የሁቲ ዴሌጌሽን የጫነ የኢራን አውሮፕላን መጥቶ ሰናአ እንዳያርፍ እንግዲህ ነው ይህ ጥቃት ተፈጽሞ የነበረው። ይህንን ጥቃት የፈጸምኩት እኔ ነኝ ያለው የየመን ኢንተርናሽናል ሬኮግናይዝድ የሆነው ሌጂትሜት መንግስት እኔ ነኝ የፈጸምኩት ቢልም ሁቲዎች ግን ነው ሳውዲ ነች የፈጸመችው ብለው አኪውዝ ሲያደርጉ ነበር።
አኪውዝ ብቻ ሳይሆን እንግዲህ አጸፋ እንመልሳለን ብሎ ሲዝቱ ነበረ። በዛቻቸው መሰረት እንግዲህ ትላንትና አዳሩን ወደ ባሊስቲክ ሚሳይሎች ወደዚህ አብሃ ኢንተርናሽናል ኤርፖርት ተኩሰው ከ4 ዓመት በኋላ ለመጀመሪያ ጊዜ የተባለ ጥቃት ሳውዲ ላይ ፈጽመዋል። ከ2022 በኋላ እንግዲህ የጦርነት ቆሞ ነበር። እንደምታውቁት ከ2022 በፊት በየመንና በሳውዲ በምትመራው ጥምር ጦር መካከል ከፍተኛ ደም አፋሳሽ የሆነ ጦርነቶች ሲካሄዱ ነበረ። ነገር ግን 2022 ላይ ሁቲዮች የሳውዲ ኢነርጂ ፋሲሊቲዎችን መምታታቸውን ተከትሎ ኢንፎርማል የሆነ ኦፊሻል አግሪመንት ባይኖርም ግን ኢንፎርማል የሆነ የተኩስ አቁም ስምምነት ኖሮ ተኩሱ ቆሞ ነበር። ላለፉት 4 ዓመታት ተኩስ አልነበረም። አሁን እንግዲህ ያንን እንደ አዲስ ያንን የመለሰ ጥቃቶች ተፈጽመዋል ማለት ነው። ሳውዲ አጸፋ ትመልሳለች አትመልስም የሚለው ነገር እስካሁን ድረስ የታወቀ ነገር የለም። በኢራን ጦርነት እንግዲህ ሳውዲ ከሌሎች የገልፍ ሀገራት የተለየ ጥቅም ነበራት። ላይክ በሁርሙዝ መዘጋቱን ተከትሎ ሌሎች የገልፍ ሀገራት በተለይ እነ ኩዌት፣ እነ ኢማራት፣ እነ ቃጣር ምናምን የመሳሰሉት ሁርሙዝን ተጠቅመው መሸጥ ነዳጃቸውን መሸጥ ባይችሉም ሳውዲ ግን ጂኦግራፊካሊ ሰፊ መሆኗን ተከትሎ እንግዲህ በሁርሙዝ በኩል መሸጥ ብትከለከል በዚህ በቀይ ባህር በኩል በፓይፕላይን ስትሸጥ ነበረ። ነገር ግን አሁን ከሁቲዮች ጋር የሚደረግ መተኳኮሶች ወደ ለየለት ጦርነት የሚያመሩ ከሆነ ምናልባትም በቀይ ባህር በኩል ነዳጇንም እንዳትሸጥ ልትከለከል ኦር ልትታገድ ኦር ነገራቶች ኮምፕሊኬት ሊያደርጉባት የሚችሉበት ፕሮባቢሊቲ ስላለ ልትመልስ ትችላለች ወይስ አትመልስም የሚለው የታወቀ ነገር የለም። ለማንኛውም ግን ከ4 ዓመት በኋላ እንደ አዲስ ይህ ጦርነት እንደ አዲስ ማገርሸቱ ታውቋል። የሳውዲ አጸፋዊ ምላሽ የሚመለስ ከሆነ የበለጠ ነገራቶችን ኮምፕሊኬት የሚያደርጋቸው ነው የሚሆነው። ለማንኛውም እስካሁን ድረስ በሳውዲ በኩል ምንም የተባለ ነገር የለም። አጸፋ ትመልሳለች አትመልስም የሚለውን ግን የጋሸ ጉዳይ አስቸጋሪ ሆኗል። ትናንት የጣሉትን ዛሬ አንስተዋል። በትናንትናው ዕለት በሆርሙዝ ሰርጥ ለሚተላለፉ መርከቦች 20% ታክስ ጥላለሁ በማለት የአሜሪካው ፕሬዚዳንት ዶናልድ ትራምፕ መናገራቸው ይታወሳል። ይህንን ጉዳይ ዛሬ ሽረውታል። ትራምፕ ዛሬ እንዳሉት በትናንትናው ዕለት የገለጽኩትን ነገር ሰርዣለሁ። በሆርሙዝ ሰርጥ ላይ ማንኛውም መርከብ በነፃነት መንቀሳቀስ ይችላል። ታክስ አንቀበልም። ነገር ግን እነዚህ ሀገራት በሀገራችን መጥተው ኢንቨስት ያደርጋሉ። ሌሎች ጉዳዮችንም እናግዛቸዋለን። አሁን በሆርሙዝ ሰርጥ ላይ ምንም አይነት ታክስ ሀገራችን አትጥልም ብለዋል። በትናንትናው ዕለት ኢራን የሆርሙዝ ሰርጥ አካባቢ መጥቶ ታክስ መቀበል አይደለም ቁጥጥር አደርጋለሁ የሚል አካል ካለ እርምጃ እንወስዳለን፣ ይህ የቀይ መስመራችን ነው ማለታቸው ይታወሳል። አሁን ላይ ትራምፕ ቃላቸውን አጥፈው በዚህ መልኩ ሰርዘዋል። በቻናሉ ላይ ቀጣይ የሚቀርቡትን መረጃዎች ለማግኘት ፎሎ ማድረጋችሁ እንዳትረሱ። አመሰግናለሁ። በአሁኑ ሰዓትም ሰበር ዜና ተሰምቷል። የአሜሪካኑ ፕሬዚዳንት በሆርሙዝ ሰርጥ ላይ በሚመላለሱ መርከቦች ላይ ጥለውት የነበሩትን የ20% ታሪፍ ወይም ክፍያ በአሁኑ ሰዓት ሀሳባቸው እንደቀየሩና እንዳነሱት ተናግረዋል። ደቂቃዎች በፊትም ይህንን ፖስት አድርጓል። እንደምትመለከቱ ረዘም ያለ ፖስት ነው። በዚህ ላይም እንግዲህ ሲያብራሩ ለምን ሀሳባቸው እንደቀየሩ ከኢራን መርከቦች ውጪ በሆርሙዝ ሰርጥ የሚመላለሱ መርከቦች ላይ እንዳለ 20% ታሪፍ ጭኜ ነበረ። ይህንንም ክፍያ አንስቼዋለሁ። ለዚህም ምክንያቱ ከገልፍ ሀገራት መሪዎች ጋር ስለተነጋገርኩ ነው። 20% ታሪፍ በመርከቦች ላይ ከማስከፈል ይልቅ እነሱ በእኔ ሀገር ማለትም በአሜሪካን ሀገር ኢንቨስት እናደርጋለን፣ ከፍተኛ የሆነ ኢንቨስትመንት እናፈሳለን ብለው ቃል ገብተውልኛል። በዚህ ምክንያት ነው ሀሳቤን የቀየርኩት፣ ወደዚህ ቀይሮ ያለው ሲሉ የአሜሪካኑ ፕሬዚዳንት ዶናልድ ትራምፕ በአሁኑ ሰዓት ፖስት አድርገዋል፣ ተናግረዋል ሀሳባቸው መቀየራቸውን። በተጨማሪም በሆርሙዝ ሰርጥ ከፍተኛ የሆነ የነዳጅ ፍሰት እንዳለና በዛም ሰርጥ መመላለስ የማይችሉት የኢራን መርከቦች ናቸው ከኢራን ጋር ግንኙነት ያላቸውና የኢራንን ፖርት የሚረግጡና ኢራንን ፖርት የሚጠቀሙ እንዳለ መርከቦችን ብሎኬጅ እናደርጋለን። የአሜሪካን ወታደሮች እነዚህ መርከቦች በዚህ ሆርሙዝ ሰርጥ እንዳያልፉ ክልከላን አድርገናል፣ እየተቆጣጠርን ነው ብለዋል። የኢራን አመራሮች ውሸታሞች፣ ስምምነቶችን የሚጥሱ ናቸው። በዚህም ምክንያት ዲስትራክሽን ይጠብቃቸዋል፣ ከፍተኛ ውድመት ይጠብቃቸዋል። ከአረብ ሀገራትን በተስማማውበት ስምምነት ምክንያት በአሜሪካ ከፍተኛ የሆነ የስራ ዕድል እፈጥራለሁ፣ ኢንቨስት ያደርጋሉ በአሜሪካን ሀገር ሲሉ እንግዲህ ዶናልድ ትራምፕ ሀሳባቸውን መቀየራቸውን በዚህ መልኩ አስረድተዋል። በመጨረሻም ኢራን መቼም ቢሆን የኒውክሌር መሳሪያ አታጠቀም ሲሉ የአሜሪካኑ ፕሬዚዳንት ዶናልድ ትራምፕ በዚህ መልኩ እንግዲህ ሀሳባቸውን ጠቅልለዋል፣ ፖስት አድርጓል ከደቂቃዎች በፊት። ይህም ማለት በትናንትናው ዕለት በሆርሙዝ ሰርጥ ላይ ለሚመላለሱ መርከቦች የጣሉትን ታሪፍ በዛሬው ዕለት አንስተውታል ማለት ነው የአሜሪካኑ ፕሬዚዳንት ዶናልድ ትራምፕ። ምን ታስባላችሁ? ሀሳባችሁን ኮመንት ላይ አስቀምጡልኝ። ብሩክ ነኝ። መልካም ምሽት ይሁንላችሁ። ማናየው ነገር የለም ዘንድሮ። የተከበርከው የኢትዮጵያ ሙስሊም ህብረተሰብ ሆይ ይሄ ቪዲዮ ላንተ ነው። በደንብ ሰምተህ ሼር እንድታደርገው ትጠየቃለህ ማለት ነው። ሁላችሁም እንደምታውቁት እንግዲህ የኢትዮጵያን መጻኢ ዕድል የኢትዮጵያን የፊውቸር እንቅስቃሴ ይወስናል የተባለው የኢትዮጵያ ሀገራዊ ምክክር ኮሚሽን ያዘጋጀው ፋይናል የተባለው ውይይት በዛሬው ዕለት ሲኤምሲ የሚገኘው አፍሪካን ኮንቬንሽን ሴንተር ስብሰባ ላይ እንግዲህ ተጀምሯል። በዛሬው ዕለት ለሚመጡት ኦልሞስት ወደ 30 ቀናት እንግዲህ እነዚህ ከታች ጀምሮ የመጡ አጀንዳዎች በሙሉ ጠረጴዛ ላይ ቀርበው የጠረጴዛ ላይ ፍጭትና ጦርነት ይካሄድባቸዋል ለሚመጡት 30 ቀናት። ሰላማዊ ጦርነት ነው ብራዘር፣ የጠረጴዛ ላይ ነው። ከዛ በኋላ እንግዲህ ያ የኢትዮጵያ ህዝብ አጀንዳ ነው ተብሎ ለመንግስት ቀርቦ መንግስት የሚያስፈጽመውና የኢትዮጵያን ፊውቸር የሚወስን ነው የተባለው። ያው ለዛ ነው ሲሰራ የነበረው። ይህንን ደግሞ የኢትዮጵያ ሙስሊሞችን ወክሎ እንግዲህ የኢትዮጵያ ሙስሊሞች አጀንዳ ይሄ ነው ብሎ እዛ ላይ የተሳተፈና የኢትዮጵያን ሙስሊሞች አጀንዳ ለማስከበር እየተንቀሳቀሰ ያለ ሙስሊሙን የወከለ ተወካይም አለ ማለት ነው። ናው ሁላችሁም ልታውቁት የሚገባው ይህንን በደንብ ልንከታተልና የሚመጣውን ፊውቸር እንደስከዛሬው አልተወከልንም፣ እንደዚህ ሆነናል፣ ተበድለናል የሚሉ ነገራቶችን
ከዚህ በኋላ ላለመስማት በዚህ አጀንዳ ላይ እስከ መጨረሻው ተፋልሞ እንግዲህ እስከ መጨረሻው ይህንን የኢትዮጵያ ሙስሊሞችን አጀንዳና ጥቅም እንዲያስከብር ክትትል እናደርግና ልንጠይቅ ይገባል ማለት ነው። ለማንኛውም የተለያዩ አጀንዳዎች ይነሳሉ። ከዚህ በፊትም በተለያዩ መልኩ ነግራችሁ ነበረ። አራት ነገሮች እናንሳ። ለምሳሌ የመጀመሪያው ሚስ ሪፕሬዘንቴሽን ነው። ኢትዮጵያኖች ኢትዮጵያን በሚገልጽ መንገድ ኢትዮጵያን የሚገልጹ ነገራቶችን ሁሌ በሚነገሩ ሰዓት ሙስሊሞችን እንደሌሉ ኦር አስፈላጊነት እንደሌላቸው አይነት ነገር ኦር እንደማያስፈልጉ ታስቡበትም ይሁን ታቅዶበትም ይሁን ወይም ደግሞ ነው አስፈላጊነቱ ሳይታመንበት ቀርቶ ይሁን አላቅም፣ ግን ሙስሊሞችን ሚስ ሪፕሬዘንት ይደረጋል ኦር እንደሌሉ ተደርጎ ሪፕሬዘንት ይደረጋል። ለምሳሌ የተለያዩ የውጭ ሀገር መሪዎች ሲመጡ የሚደረግላቸው አቀባበል ታውቃላችሁ። አቀባበል ሲደረግላቸው የተለያዩ ካልቸራል ነገሮች ይታያሉ። እዛ ላይ በአብዛኛው ሙስሊሞች ስለመኖራቸው የሚገልጹ ነገሮች አለመኖራቸውና በተለያዩ ኢትዮጵያን በሚገልጹ ፕሮግራሞች ላይ የሚታዩ ፒክቸሮች፣ ባነሮች፣ የኢትዮጵያ ተብሎ የሚቀርቡ ቅርጻ ቅርጾች ምናምን የመሳሰሉ ነገራቶች በአብዛኛው ሙስሊሞችን ሚስ ሪፕሬዘንት ያደርጉና ሙስሊሞች እንደሌሉ አድርጎ የሚያሳዩ ናቸው። ይህ ነገር ታሰቡበት የሚሆን ታቅዶበት የታወቀ ነገር ባይኖርም ግን የሙስሊሞችን ሪፕሬዘንት መደረግ ግን ያን ያህል ትኩረት ሳይሰጠው ቀርቶ እስካሁን ድረስ ሚስ ሪፕሬዘንት ሲደረግ እንደነበረ በጣም ግልጽ ነው። ለዛ ደግሞ አንደኛው ማሳየው እዚህ ጋር ከጀርባ የምታዩት ኢቢሲ በታህሳስ ላይ 2018 ራሱ ዌብሳይቱ ላይ የለጠፈው ይሄ ፒክቸር ነው። ይሄ ፒክቸር እንግዲህ ሀገራዊ ምክክር ብሎ እንግዲህ ሀገሪቷ ውስጥ ያሉ በሙሉ የሚመካከሩበት ነው ብሎ በተጠቀመው ፍሮንት ፒክቸር ላይ እንግዲህ እንደምታዩት 7 ሴቶች አሉ። ከሰባቱ አንዷንም ሂጃብ ለማስለበስና ሙስሊሞችም አሉ ብሎ ሪፕሬዘንት ለማድረግ አለመሞከሩ ሚስ ሪፕሬዘንቴሽን ከዚህ እንደሚጀምርና እኛ በቀላሉ የምናያቸው ነገራቶች ነገር ግን በጣም ችግር እንዳላቸው ልንማርበት የሚገባ ነው። አንደኛው ይህ ሚስ ሪፕሬዘንቴሽን መቆም አለበት የሚል አጀንዳዎች ውስጥ ቀርቧል ማለት ነው። ሁለተኛ ታሪካዊ ቦታዎች ታሪክ የሰሩ ሰዎች ታሪክና ትርክት ላይ ተያይዞ ሁለተኛው ላይ ይሄ ታሪካዊ ቦታዎች የአደባባይ ስያሜዎች ምናምን የመሳሰሉ ነገራቶች በአብዛኛው እንደምታውቁት ኢትዮጵያ ውስጥ በየከተማው ምናምን ነገር ያሉ የአደባባይ ስያሜዎች፣ የጎዳና ስያሜዎች የመሳሰሉ ነገራቶች ምናምን ነገር ሙስሊሞችን ሪፕሬዘንት ያደረገው ኦር ሙስሊሞች ለሀገር ውለታ ያልዋሉ ይመስል ሙስሊሞችን ሪፕሬዘንት ያላደረገና እነሱን ያገለለ እንደሆነ ይታወቃል። ስለዚህ የሀገር ባለቤትነት እስካለ ድረስ እነዚህ ነገራቶች በደንብ እንትን ሊባሉ ይገባል፣ በደንብ ሪፕሬዘንት ሊደረጉ ይገባል። ሙስሊሞች የሙስሊም ጀግናዎች ሀገሪቷ ውስጥ እንዳሉ ታውቃላችሁ። በአድዋ ላይ ለምሳሌ አድዋ ላይ የኢትዮጵያን ሉዓላዊነት ለማስከበርና ኢትዮጵያን ከወራሪ ለመታገል በሺዎች የሚቆጠሩ ሙስሊሞች አልቀው ሲያበቁ የነሱ ታሪክ እንዲዋጥና እንዳልተሳተፉና ኢምፖርታንት እንዳልሆኑ ተደርጎ እነሱን ሪፕሬዘንት የሚያደርግ አንድ እንኳን መታሰቢያ ሳይሰራ ኢቨን አድዋ ሙዚየም ላይ ያን የመሰለ ጸድ ሙዚየም ሲሰራ ሪፕሬዘንት አልተደረጉም፣ ወር አላየንም። እና እንደዚህ አይነት ነገራቶች እንደዚህ አይነት ሚስ ሪፕሬዘንቴሽኖች ሊቆሙ ይገባል የሚል አጀንዳ ውስጥ አጀንዳ ውስጥ አለ። ከዛ ውጪ በተለያዩ መስኮች በጤናው ይሁን አገር በማቅዳት ይሁን አገር ሰላም በማስከበር ይሁን በመሳሰሉ ነገራቶች ለኢትዮጵያ ከባባድ ውለታ የዋሉና ከባባድ ስራ የሰሩ ታሪካዊ ጀግኖቻችንን በምንም መልኩ ሲዘከሩ ኦር ለነሱ መታሰቢያዎች ሲደረጉ ምናምን ነገር አናይም። ጭራሽ ወደ ትርክት ወደ ታሪክማ ከሄደን የኢትዮጵያ አንዳንድ ክፍሎች የዛሬዋን ኢትዮጵያ አንዳንድ ክፍሎችን ያስተዳድሩ የነበሩ ሱልጣኖችና መሪዎች እንደ ጠላት፣ ሌላውን የኢትዮጵያ አንዳንድ ክፍሎች ደግሞ ሲያስተዳድሩ የነበሩ እንደ መልአክና እንደ ኢትዮጵያ አስከባሪዎች ተደርጎ ሲሳል ነበረ። ይህን ደግሞ እኛም ባለፍንበት የታሪክ ትምህርቶች ውስጥ ካሪኩለም ውስጥም ያየነው ነው። ለምሳሌ ኢማም አህመድን ኦር ግራኛ አህመድ በቅጽል ስም ግራኛ አህመድን እንደ ወራሪ ዳን ደግሞ ጀለሰኛኛውን ደግሞ ልብነ ድንግልን ደግሞ እንደ ኢትዮጵያ አስከባሪና እንደ መልአክ ተደርጎ ሲሳሉና ሚስ ሪፕሬዘንት ሲደረጉ አይተናል። የተለያዩ ሱልጣኔቶችን የአዳል ሱልጣኔት፣ የሸዋ ሱልጣኔት የመሳሰሉ እነዚህ የሀዲያ የምናምን ሱልጣኔቶችን አመራሮችን እንደ ዛሬዋ ኢትዮጵያ ውስጥ እንዳሉ አመራሮች አድርጎ ከመሳል ይልቅ እንደ ውጭ ወራሪ አድርጎ ለመሳልና ሰሜኑን አካባቢ ያስተዳድሩ የነበሩ ሰዎችን ደግሞ እንደ ሀገር አስከባሪ አድርጎ የመሳል ሚስ ሪፕሬዘንቴሽን የታሪክ ሚስ ሪፕሬዘንቴሽን እስከታች ወርዶ እስከ 6ኛ 7ኛ ክፍል እስከሚማሩ የኢትዮጵያን ሂስትሪ እስከሚባሉ ድረስ ወርዶ እንደዚህ አይነት ሚስ ሪፕሬዘንቴሽኖችና ትርክቶች ሲደረጉ እንደነበረ ታውቃላችሁ። ይህ ኢሚዲየትሊ መቆም አለበት የሚል አጀንዳ ውስጥ ከተያዙት ውስጥ አንዱ እሱ ነው። ምክንያቱም እኛም ጀግኖች አሉ፣ ለልጆቻችን የምንነግራቸው እቺን ሀገር ያቆሙ ጀግኖች አሉ። እነሱ በሰንስራት ሪፕሬዘንት ሊደረጉ ይገባል፣ ስለመኖራቸው ሊነገር ይገባል። ልጆቻችንም በየትምህርት ቤቱ ስለመኖራቸው በታሪክ ሊማሩ ይገባል። እነሱ አቮይድ ሊደረጉ አይገባም። ኖረው ሲያበቁ መስዋዕትነት ከፍለው ሲያበቁ ለዚች ሀገር ሰርተው ሲያበቁ እንደሌሉ ተደርጎ ሚስ ሪፕሬዘንት ሊደረጉ አይገባም የሚል ከታሪክና ከትርክት ከጀግኖች አንጻር እንዲህ አይነት አጀንዳዎችም አሉ። ሌሎቹ የእምነት ነፃነትን ነው። የእምነት ነፃነትና የኢስላሞፎቢያ የሚባለው ነገር በግልጽ የእምነት ነፃነት የኢትዮጵያውያን ሙስሊሞች የሃይማኖታዊ መገለጫቸውን ለብሰው የፈለጉትን አገልግሎት የመስጠትም ሆነ አገልግሎት የማግኘት መብታቸው ሊከበር ይገባል። የመንግስት ተቋማት ላይ
ኤርላይንስን ጨምሮ ማለት ነው የመንግስት ተቋማት ላይ አገልግሎት የመስጠትም ሆነ አገልግሎት የማግኘት መብታቸው ሃይማኖታቸው የሚያስገድዳቸውን የሃይማኖት መገለጫዎቻቸውን ለብሰው የፈለጉበት የመንግስትም የህዝባዊ ተቋማቶችም አገልግሎት የመስጠትም የማግኘት መብታቸው ሊከበር ይገባል። ሰላት የመስገድ መብታቸው ሊከበር ይገባል። ኒቃብ ሂጃብ ለብሰው የመማር መብታቸው ሊከበርላቸው ይገባል። ይህን የመሳሰሉ ነገራቶችና ኢስላሞፎቢያን በህግ ሬጎናይዝ ተደርጎ ወንጀል ነው። የትም ሀገር ዝም ብለን እንደ ልብ እየተነሳ እዚህ ሀገር ብቻ እንደ ልብ እየተነሳ ሙስሊሞችን የከፋፈል ከነባር ሙስሊም ከዛ ይሄኛው አክራሪ ሙስሊም ይሄ እንደዚህ ምናምን እያልክ ዝም ብለህ እንደ ቀልድ የምትናገረው ነገር ወንጀል ነው። ሌላ ሀገር ላይ ወንጀል ነው። የጥላቻ ንግግር ነው። ይህ ሬኮግናይዝ ተደርጎ በህግ ማንም እየተነሳ ሙስሊሞች ላይ እንደ ልቡ አፉን እየከፈተ የሚቀጥልበት ነገር መቆም አለበት። በህግ ሬኮግናይዝ ተደርጎ ኢስላሞፎቢያ የትኛውንም ሃይማኖት መጥላት እንደምንታገለው ሁሉ ሙስሊሞች ላይ የጥላቻ ወሬ መንዛት የመሳሰሉ ነገራቶችን በህግ ልንታገሉና በህግ ሊታገድ ይገባል የሚሉ አጀንዳዎች ውስጥ አለ ማለት ነው። ከዛ ውጭ እንግዲህ ፍትሃዊ የሀብት ክፍፍል የሚባሉ ነገሮች ፍትሃዊ የሀብት ክፍፍል ሊኖር ይገባል። መሬትን ለምሳሌ ከኢትዮጵያ ህዝብ ሀብቶች መካከል አንደኛው መሬት ነው። እንደምታውቁት መስጂዶች ምን ያህል የቦታ ጥበትና ምን ያህል ፍትሃዊ የሀብት ክፍፍል እንደሌለ ታውቃላችሁ። የመስጂድ ቦታዎች፣ የመቃብር ቦታዎች፣ የተለያዩ የመድረሳ ቦታዎች የመሳሰሉ ነገራቶች ከሌላው እኩል የሀብት ክፍፍል ልናገኝ ይገባል። ይህ ከዚህ በኋላ አንደኛው መጤ አንደኛው እንትን ነው። አንደኛው ለቀደሙ ሰፋ ያለ ለዛኛው እቺ ከተሰጠችው ምናነሰው ምናን የመሳሰሉ ነገራቶች ከዚህ በኋላ ተቀባይነት የላቸውም። ይህ ኢሚዲየትሊ ሊቆም ይገባል። ፍትሃዊ የሀብት ክፍል ሊኖረን ይገባል የሚልም ጥያቄዎች አሉ። ከዛ ውጭ ደግሞ እንግዲህ የመንግስት ተቋማት ላይ የአመራር ቦታዎች ላይ ኢቨን እስከ ካቢኔ ድረስ የአመራር ቦታዎች ላይ እኩል ሪፕሬዘንት የሚገባን ሪፕሬዘንቴሽን ልናገኝ ይገባል የሚሉ ጥያቄዎች ተነስተዋል ማለት ነው። ሌሎችም ብዙ ናቸው። ላይ ከየሶሻል ሚዲያው ከየምኑ ያገኘሁት ነው። ለማንኛውም አሉ ሌሎችም ብዙ አጀንዳዎች አሉ። በጣም ብዙ ነው፣ ሰፋ ያለ ነው። ለማንኛውም ግን እነዚህን አራት ነገሮች መርጬ ያነሳውላችሁ ምን ያህል ኢምፖርታንት እንደሆኑና እኛ እንደ ቀልድ የምናያቸው ሚስ ሪፕሬዘንቴሽኖች ራሱ እዚህ ጋር ከጀርባ እንደምናየው አሁን ይሄ ለዛሬው ሁሉም የሚሳተፍበት ሀገራዊ ምክክር ነው እየተባለ እንኳን እንደዚህ አይነት እንደ ቀልድ እንደዚህ አይነት ሚስ ሪፕሬዘንቴሽኖች እዚህ ከጀርባ እንዳለው እንደ ቀልድ ነው የሚሰሩት። እኛ እንደ ቀልድ የምናያቸው ግን በኋላ ላይ በጣም ችግር እያመጡ እንደሚሄዱ ግልጽ ነው። ስለዚህ ይህ ለአንድና ለመጨረሻ ጊዜ መቆም አለበት የሚል የሙስሊሙን አጀንዳ ይዞ የዚህ ሀገራዊ ምክክር ኮሚሽን ላይ እየተሳተፈ ያለ የሙስሊሙ ተወካይ አለ። ስለዚህ ምን ላይ ነው ያለው? ምንድነው እያደረገ ያለው? ምንስ አጀንዳችን ይህ መብታችን ምን ላይ ደረሰ የሚለውን ልንከታተልና ይህ ከኛ ላይ ሊያበቃ ይገባል። በልጆቻችን ሊቀጥል አይገባም። ሚስ ሪፕሬዘንቴሽን ይሄ ማንም እየተነሳ አፉን ሊከፍትባቸውና ይሄ እስላም ጥላቻው ሊነዛባቸው አይገባም። ፍትሃዊ የሀብት ክፍፍል ሊያገኙ ይገባል። ይህን የመሳሰሉ ነገራቶች በእኛ አቅቶ እንግዲህ ከዚህ በኋላ ይሄ ተበደልን ምናምን የሚሉ ነገራቶች ቆመው መብታችን የሚከበርበትን አጀንዳ እንዲያስረክቡ እኛም ላይ ፑሽ እናደርግና ልንከታተል ይገባል ማለት ነው። ለማንኛውም ወደ 4000 ሰዎች ናቸው የሚሳተፉት ተብሏል እዚህ ሀገራዊ ምክክር ኮሚሽን ላይ። እኛም እየተከታተልን እንግዲህ እናቀርብላችኋለን። እናንተም ተከታተሉ፣ ጠይቁ ማለት ነው። ሰይድ ነበርኩኝ። ቪዲዮ ላይክ፣ ቻናል ሰብስክራይብ አድርጉ። ቪዲዮውን በተለያየ ሶሻል ሚዲያ ሼር አድርጉ። አላህ በጀንታ ያገናኘን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።